የሚያውቁ ግን ነቢያቶች ነበሩ፣ ወንጌላውያን ነበሩ። የክርስቶስ ሰባኪ እንደመሆን አሁን ግን ገና ነኝ። ለዛ ገና ብዙ መማር አለብኝ። ብዙ እውቀት ብዙ እውቀት ያስፈልገኛል። ያ ስለዚህ አሁንም የምላችሁ ምንድን ነው፣ ሌሎቻችሁ ቆም ብላችሁ ራሳችሁ ነው ጭራሽ ልሰበክ ነው ወይ? ከዘበነ ሚሊዮን ጊዜ አልሻልም እንዴ? ኧረ አይኔን ጨፍኜ ይሻል። ከዘበነም ማይሻል የለም። ዘበነ እኮ እየሰበከ ነው። ትቀልዳለህ እንዴ? ቆይ አንድ ቤተሰብ ልሰበክ ነው ወይ? ምን አልክ? ምን? ቆይ ምን ልሰብክ ነው ወይ? ዘብዬ ና ዘብዬ ና ልሰብክ ነው ወይ? የዘቤን ላሰማችሁና የአቡነ ገብርኤልን ምላሽ ደግሞ እንሰማለን። የኔን ጨርሻለሁ፣ ግን ይህን ምን አላችሁ? እሺ ወደ ዘበነ ዘብዬ አሁን እኔ የእርስዎን ትምህርት የምከታተላለሁ፣ ግን ይህ አሁን ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለም? እና እሱን ባለቤት የውጭ ዜጋ ነው። ይህን ጥያቄ አነስ ያለኝና መምህር ጠይቃለሁ ብዬ ነው። በጣም ጥሩ ሲሆን እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነ ሰርች ማድረግ ከቻለ ሎስት ቡክስ ኦፍ ዘ ባይብል ሎስት ቡክስ ኦፍ ዘ ባይብል የጠፉ የመጽሐፍ ቅዱስ ይላልሽ። ስሙ ይሄ ሰውዬ ወንበዴ ነበር አይደለም? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ ስራ ነበረው። ስሙ ጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው 2 ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ሰማችሁ? እንደ ዘበነ ፈጥሬ ማውራት ያቅተኛል እንዴ? እኔስ ከመጽሐፍ ቅዱስ ላውራ እያልኩ ነው። ዘብ የሚለውን መስማት ነው። አንዴ እንስማው። አንዴ ስሙልኝ። ከክርስቶስ ጋር የተሰቀሉት ምን አይነት ሰዎች ናቸው ለሚለው በዘቤ መጽሐፍ በዘቤ ምንድን ነው በዘቤ ገድላት የተጻፉ ናቸው። በዘቤ ገድላት ስሙ። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይህን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል። ጥጦስ። ከግራ የተሰቀለው ዳክርስ ይባላል። ዳክርስ። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች፣ ሕፃኑም አሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ። አልፈልግም፣ አልመልስም አለ። እባክን ያሳዝነውኛል እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለእኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄ ሊገሉብኝ ነው ብላ ሁሉም ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተን አለው። እቺ ስራ ተቆጥራለት
ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለች? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ሲሆን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለም እያለው ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ዘቤ ነው የሚገርመኝ እና እንደዛ ነው ይላል ደግሞ መጨረሻ። ሌላው ካሳቀ ነገር ምንድን ነው? በምልክት በጣቱ ክርስቶስ ነገረው እኮ ነው የሚለው። በምልክት የመጀመሪያው የምትገባው አንተ ነህ ብሎ እንዲህ ሲለው ገባ። ምንድን ነው ጥቅሙ? ይሄ ሁላ መዘባረቅ ምን አስፈለገ? መጽሐፍ ቅዱስ ላይ የተጻፈ አለ። ቃል በቃል ይናገራል። ቃል በቃል መጽሐፍ ቅዱስ ስለነሱ ሰዎች የስቅለት ቀን ላይ ይናገራል። በቀኝ ያለው አንተ የእግዚአብሔር ልጅ ከሆንክ ራስን አንሳ ነው፣ ራስን አድናል። በግራ ያለው አንተ እግዚአብሔር ይገስጻል ነው። እኔ እናንተ እንኳን በጥፋታችን ነው። ይሄ ሰው ምንም አላጠፋም። እባክህ ጌታዬ መንግስት በመጣ ጊዜ አስበኝ ነው ያለው። ይሄ ነው እንግዲህ ያለው ቃል። ይሄ ነው የተፈጸመው። ምን እያለ ተረት ሌላ ልጨምር። ስለዚህ ኦርቶዶክስ ለምንድን ነው እንደዚህ አይነት ሰዎች አስተማሪ ናቸው ተብሎ ሲመጣል ልታፍርበት ነው የሚገባው። እኔ ከድሮም አይመቸኝም እንኳን አሁንና ሙሉ የወንጌል ሰው እየሆንን በመጣንበት ቀርቶ አይደለም በፊትም አይመቸኝም። ምንም የማይመቸኝ ሰው ይሄ ነው። ምንም ስለ ፋኖ ያሉትን ስሙ። እንግዲህ ፋኖ እንግዲህ እኔ የማውቀው ፋኖ ለኢትዮጵያ በተለይ ለአማራው በአሁኑ ሰዓት አማራ ተጎዳ ብሎ መንግስት ጎርቶታል፣ ብልጽግና ጎርቶታል ብሎ የሚታገል የአማራ ህዝብ አካል የአማራ ህዝብ አካል እስከምታውቁት ድረስ ቄሶቹም እንደሚሉ ደግሞ መስማት ነው። ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሲሆን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ነው። አንቲ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሲሆን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ነው። አንቲ ፋኖ ማለት አሁን የፋኖ ጀግኖች ቢሰሙ ይሄ ምንድን ነው የሚሉት? የፋኖ አርበኞች ይህን ሲሰሙ ምንድን ነው የሚሉት? አሁን ለአዳም ኃጢአት ለማሰሪ ለፋኖ ብሎ የመጣ እንዲህ በቃ የፈለግከውን ጠምጥመ መናገር ትችላለህ። በቃ ተቀባያል። ለዚህ ነው ኦርቶዶክስ በደንብ አድርጎ ሁሉን ነገር አይቶ ወንጌልን የማይችል በፍጹም ወደ ኪዳኑ መቅረብ የለበትም። በፍጹም መቅረብ የለበትም። እንደዚህ አይነት ስህተቶች ኦርቶዶክስን ይጎዷታል።
ኦርቶዶክስ ይህን ታስተምራለች ብዬ አላስብም። እኔ በጭራሽ አላስብም። ኦርቶዶክስ ይህንን ትምህርት ታስተምራለች የሚል ማንም ሰው አስብም። ምን አገባ ፋኖ ከኦርቶዶክስ ጋር ምን ያገናኘዋል? ምን አገናኝቶት? ስለዚህ ልቡን አይስጣችሁ። ወንጌል ስለሌለ ነው። ወንጌል የለም። ወንጌል ቢማሩ ወንጌልን ከሌላ አይቀላቅሉም ነበር። ወንጌል ኢየሱስ ነው። ወንጌል ክርስቶስ ነው። የክርስቶስን ወንጌል ሁሌም መነጋገሪያ ወንጌል ያዳነ ኢየሱስ ከሆነ ካወቅ ምንም ግራ አትጋባ። ምንም ግራ አጋባ። እንትና መጣ፣ በዚህ መጣ፣ በዚህ መጣ የምትለው የለም። ማን ያዳነ? ክርስቶስ። ለምን ታዲያ እንደምን አደርግ ሲባል ቂርቆስ ይመስገን ለምን አትልም? ገብርኤል ይመስገን ለምን አትልም? እንደምን ዋልክ ለምን ሚካኤል ይመስገን አትልም? ለምን አትልም? ስታመሰግን በየቀኑ እንደምን አደርክ እግዚአብሔር ይመስገን፣ እንደምን ዋልክ እግዚአብሔር ይመስገን፣ እንደምን አመሸ እግዚአብሔር ይመስገን። ምስጋና ሁሉ ለእግዚአብሔር እንደሆነ በዚህ ታውቃለህ። ምስጋናው በሙሉ የእሱ እንደሆነ ቀጥታ እዚህ ጋር እየነገረ ነው፣ ሌላ ቦታ እንደሌለ። ምስጋናው አምልኮቱ ቀኑ ሙሉ ጠዋት ከሰዓት ማታ ላይ እግዚአብሔር ይመስገን ነው ምትል። ጨመሩብሃ ለጥብሳቸው፣ ጥብስ ነው። ይበላሉ፣ ይጠጣሉ፣ ይኖሩበታል። በውሸት ይኖሩበታል። ዳስ ዋይ የሚጋፉ ዳስ ዋይ ብዙ ጊዜ የሚገፉ ክርስቶስን ይሄ ነገር ወደ መንፍቅና እየሄድክ ነው። ኢየሱስ ስትል ግን መንፍቅና ይሸታል ትባላል። ልክ ኢየሱስ ማለት ስንጀምር ተበሳጭተዋል፣ አብደዋል፣ እብድ ብለዋል። ምኑ ተናግቷል፣ እየተናገ ነው። ስለዚህ ከነገ ጀምሮ ጥያቄዎች አሉኝ። በስነ ስርዓት በማስረጃ ነው የምጠይቀው። እንዳትበሳችሁ። እኔ ብቻ ሳልሆን የሀገር ኦርቶዶክስ ወንድምና እህቶቼ ከጎኔ ናቸው። የሀገር እኛም ግራ ገብቶናል። ምን ላይ ነው ያለው? ምን አይነት ሚስጥር ነው የገባ? እኔ የገባኝ ክርስቶስ ብቻ ነው፣ ሌላ ነገር የለኝም። የዓለም ሁሉ ቤዛ አቡነ ገብርኤል ኢየሱስ ክርስቶስ ነው ብለው ሰበኩኝ ያለ እሳቸውን ጢምብርኩስ ያወጣ የቁም እስረኛ ያደረገች ኦርቶዶክስ ናት። የቁም እስረኛ ስራቸው ይመረመራሉ ላይ የተባሉት ምርመራውን የሚካሄደው በኢየሱስ ስለተሰበከ ነው። የነገረ ማርያም ትምህርት ጋር ይጋጫል። ነገረ ማርያም ትምህርት የሚል የለም መጽሐፍ ቅዱስ ላይ። ነገረ ማርያም የሚል ትምህርት ምንም ነገር የለም። ከየት ነው የምታመጣው? ከየት ነው ወልደ የምታመጣው? የት ቦታ ላይ የት ቦታ የሚላለ እንዴ? የለም። ወንጌሏ መመለስ አለባት። የኦርቶዶክስ ወንጌል መመለስ አለባት። አማላጅ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ብዙ ቦታ ይጠቅሳል። አንድ ቅድስት ድንግል ማርያም አማላጅ ናት የሚል አንድ ጥቅስ አታመጣም። አንድ የመጣ ጊዜ ሙሉ ጴንጤ ኦርቶዶክስ ይሆናል። ሁሉም ጴንጤ ነው ማውራ። አንድ ሁለት ምል የለም። ምን አስለፋቸው? ምን አጨቃጨቀ? አንድ ቅድስት ድንግል ማርያም ልክ ኢየሱስ እንዳለው ቅድስት ድንግል ማርያም አማላጅ ናት ያለ ካለ መላእክቶች ያማልዳሉ የሚል ካለ ቃል በቃል በሙሉ ይጎርፍላል። የስ በጉልበት ማለት ትችላለህ። በመጽሐፍ ቅዱሳዊ ግን የሚል የለም። አንድ ጥቅስ አታመጣ። ቢመጣ ኖሮ ይሄ ሁላ ሽኩቻ አይኖርም። የለም ሽኩቻም አይኖርም። በግልጽ ነው የሚናገረው። እግዚአብሔር አምላክ ሙሉን ነው ያስቀመጠልን። የሚያጨቃጭቅ ነገር የለውም። የሚያጨቃጭቅ ምንም፣ ቀጥታ ነው የሚናገረው። እግዚአብሔር ቀጥታ በአንድያ ልጁ እንደሚያድን ቀጥታ ተናግሯል። አማላጁ፣ አስታራቂው፣ ጠበቃው
ኢየሱስ እንደሆነ እያንዳንዱን ነገር መጽሐፍ ቅዱስ ላይ ቁጭ አድርጎ ተናግሮ የደበቀው ነገር የለም። እግዚአብሔር አምላክ አንድ ነገር አልደበቀም። ለምን እንደተደበቀ አድርጋችሁ ያልተጻፈ በጉልበት ከታችሁ በጉልበት ለምን ትሉናላችሁ ነው ጥያቄ። ተጽፏል ካልተጻፈ በቃ በጉልበት አይሆንም ቢባል ለምን ይከራከረዋል? ጥቅስ አምጣልኝ ነው የሚል ጴንጤ። ሌላ ታሪክ እኮ ውስጥ አይገባም። ጥቅሱን አምጣው። ኖ ምንም አያስፈልግንም። ጥቅሱን አምጣው። ክርስቶስ አማላጅ ነው ይላል፣ አስታራቂ ነው ይላል፣ ጠበቃ ነው ይላል፣ ሙሉ ነገር ይላል መጽሐፍ ቅዱስ ላይ። እያንዳንዱን ነገር ስለ ክርስቶስ የሚሆነውን ይናገራል መጽሐፍ ቅዱስ። አስታራቂ ነው። ምን ሊያደርግ መጣ ታዲያ? አስታራቂነቱን ጨርሶ ሄዷል። እና ከዛ ወዲያ ማስታረቅ የለም። መንፈስ ቅዱስ መጽናኛን ይላክልን። መንፈስ ቅዱስ የሚባል ነገር በብዛት የሚጠቀሙት ፕሮቴስታንቶች ናቸው። እኛ አንጠቀሙም ስለ መንፈስ ቅዱስ። ብዙ ስለ መንፈስ ቅዱስ የሚያወራልህ የለም። መጽናኛ አድርጎ እንደሄደ ይታወቃል። በመንፈስ ቅዱስ ጸጋ የተሞሉ ሰዎች መጥተው የሚናገሩ ብዙዎች አላየንም። ለምንድን ነው የምትበሳጩት? በጉልበት የጉልበት ቀረ። ማን ነው እያስፈራሩ ያ ዘመን አከተመ። ያ ዘመን ቀረ። በማስረጃ የሚሆን ነገር ነው ያለው። አሁን በማስረጃ እያስረዳ ታስተምራለህ። በፍቅር አስረዳ። መልስ አይሰጡም። ስለዚህ አሁንም የምላችሁ ምንድን ነው? ክርስቶስ ብቻውን ይበቃል። ብቻውን አድኖናል። አይ ክርስቶስ አላደነኝም ሌላ የምጨምረው አለ ካልክ አንተ ጨምር። እኔ ክርስቶስ ይበቃኛል። አንተ ጨምር፣ የፈለግከው ጨማምር። ደስ ያለን እየጨመርክ ተጠቀም። እኔ ክርስቶስ በቃኝ። ለእኔ ከበቂ በላይ ነው። ክርስቶስ ወደደኝ፣ እንደዚሁ በቃኝ። አንተ ጨምር። አልበቃኝም ብለህ ጨምር። አንተ አባቴ ማን ከለከለ? ጨምር። እኔ በቃኝ። ይህ ፔጅ የዮኒ ማኛ ፔጅ ላይ በቃኝ፣ ኢየሱስ ይበቃኛል፣ የምጨምረው ነገር የለም። እሱ ነው ያዳነኝ። ጠበቃ እሱ ነው፣ አስታራቂ እሱ ነው፣ አማላጅ እሱ ነው፣ ጌታ እሱ ነው፣ ሁሉ ኪዳን እሱ ነው አልኩ። በቃኝ። ስለዚህ ያንን ነው ምላችሁ። ባትበሳችሁ ደስ ይለኛል። ግን ከተበሳጫችሁ ምንም ማድረግ አልችልም። በእኔ ፔጅ ላይ ነው የምናገር። ፔጃችሁ መጥቻለ። ፍጥነት ጨምሬ ሄዳለሁ። ፍጥነት ጨምሬ ሄዳለሁ። ፍጥነት ጨምሬ አልሻም መዘግየት በቆማንድ ቦታ ማዶራ እንዳለ አውቶኛ ጌታ እያመሰገን ፍጥነትን ክብር እየሰጠው ፍጥነትን እልል እያልኩኝ ፍጥነትን እረሳለሁኝ ሳይሆን ለሌተ እረሳለሁኝ ሳይሆን ክበሩልኝ የኔዎቹ። ሰላማችሁ ብዝት ይበል። ኢየሱስ ብቻውን ያድናል እያላችሁ ጻፉ። ብቻውን ያድን፣ አቻ የሌለው። ወደ አምልኮ ባህር ልልቄ ሰማለሁ። ወየ ቤተሰብ ብቻውን ያድናል።
የዘሪቱን ላሰማች ዘሪቱ ክበሩ ዘሪቱን ይኸው ኖ ሊሊ ናት። አንተ ትበቃኛለህ የሚለው ስሙልኝ። ትበቃኛለህ ሌላ ምንስ ያሻል እግዚአብሔር በቂ ነው፣ ከበቂ በላይ ነው። አዎ ለሌሎቹ መልስ የለኝም። እኔ ማኛ ጨረስኩ። ለአቡነ ገብርኤል ገለጡልኝ ኢየሱስን። ጴንጤ በምን እንደሚያሸንፋችሁ ታውቃላችሁ? በፍቅር በቃ አያል ጴንጤ የሚያሸንፍ በፍቅር ብቻ። በዱላ አያሸንፍ፣ በማስፈራራት አያሸንፍ፣ በመደብደብ አያሸንፍ፣ እናትህን በመስደብ አያሸንፍ፣ ልጆችህን በመስደብ
ሚስትህን በመስደብ አያሸንፍ። ጴንጤ የሚያሸንፍ ክርስቶስ ባሳየው በፍቅሩ ብቻ ያሸንፋል። በፍቅር ብቻ የሚያሸንፈው ጴንጤ ነው። እንደነገርኩህ ኦርቶዶክስ እና ሙስሊም በገጭ ነው የሚያሸንፉ። በገጭ የጎታ ሰፈር ልጅ የቄራ ሰፈር ልጆች የቄራ ሰፈር ልጅ የጎፋ ልጆች የፒያሳ ልጆች የምን ልጆች ትባላል። በሙስሊሙም ስትሄድ እፎይን ፈልገ ህይወቱን አጥፋው ቅላው ብለው በማስፈራራት እፎይ አሁን ተደብቆ ነው ያለው። ስላነበበ የተጻፈውን ስላነበበ እፎይ ወንድማችን ተደብቆ ነው ያለው። የተጻፈ ማንበብ አባታችንም መጽሐፍ ቅዱስ ላይ የተጻፈን ስላነበቡ የቁም እስረኛ ናቸው። የተጻፈን ነው ያነበቡት። ጴንጤ የሚያሸንፍ በፍቅር ብቻ ነው፣ በሌላ አያሸንፍም። በፍቅር ዝርክርክን ያወጣል። ዝርክርክህን በፍቅር ነው ጴንጤ የሚያወጣው። ደስ ጋ ምክንያቱም እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ። ፍቅር ነው፣ እግዚአብሔር ፍቅር ነው። የኛ በእንዳልክ አይቼዋለሁ። እንዳልክ ኦርቶዶክስ ቤተክርስቲያን ቅጥር ግቢ ከተገኘ ለሚደርስብህ ማንኛውም ጉዳት ቤተክርስቲያኗ ኃላፊነት አትወስድም ነው ያለችው። እግዚአብሔር ቤት ለሁሉም ክፍት ነው። የትኛው ጴንጤ ነው እንደዚህ አይነት መግለጫ የሚያወጣው? የትኛው ጴንጤ? ጆኒ ማኛ የጴንጤ መዘምራንን ፓስተሮችን ስለሰደበ ጴንጤ የተባለ ቤተክርስቲያን እንዳይደርስ የሚል አንድ መግለጫ አታመጣም። ምናልባት በእኔም መግለጫ በቅርቡ ሊወጣ ይችላል። ጆኒ ማኛ ኦርቶዶክስ ቤተክርስቲያን እንዳይገኝ የሚል መግለጫ በቅርብ ልሰሙ ትችላላችሁ። ለምን? ኢየሱስ የዓለም ቤዛ ብቻውን ያድናል፣ ማርያም አይደለችም ብለዋል ተብዬ ልባል ይችላል። ጠላት ነው፣ የማርያም ጠላት ነው ተብዬ ልባል ይችላል። ልባል ይችላለው እያልኩ። ስለዚህ በፍቅር መስበክ፣ በፍቅር ማስተማር ጀምሩ። ሰውን እየገፋችሁ እያሸማቀቃችሁ ኖራችኋል፣ በደንብ አድርጋችሁ ኖራችኋል። እኔ በጋሻውን አይታችኋል። ለአንድም ቀን ካያችሁት በጣም የሚመቸኝ የኦርቶዶክስ አስተማሪ የነበረ የሚደንቅ እውቀት ያለው እንደ በጋሻው ያለ በኦርቶዶክስ አልነበረም። ኖሮም አያውቅም፣ ወደፊትም አይኖርም። እንደ በጋሻው አይነት ልዩ ወንድማችን ነበር። እነ ዘመድኩን በቀለ ቀጥቅጠው ከኦርቶዶክስ አስወጡት። ሙልጭ አድርገው ትምህርቱ የክርስቶስ ስለሆነ ከወንጌል ንቅንቅ ያላለ ትምህርት ስለነበረው ንቅንቅ ያለ ትምህርት አልነበረው። ሌላም ወንድማችን ሌሎቹም በሙሉ ተነቅለው ወጥተዋል። እየተሰደቡ እየተንጓጠጡ የኑፋቄ ትምህርት ነው ይባላል። ኢየሱስ በል የኑፋቄ ትምህርት ነው ይባላል። ይሄ ነው እየገፋን ያለው። የክርስቶስ ትምህርት እንዴት ኑፋቄ ሊባል ይችላል? መጽሐፍ ቅዱሳዊ ከሆነ እንዴት ኑፋቄ ይሆናል? ኑፋቄ ትምህርት ከመጽሐፍ ቅዱስ ውጭ የሆነው ነው። ገድላት የኑፋቄ ትምህርት ነው አይደለማ? መጽሐፍ ቅዱስ የኑፋቄ ትምህርት ማለት ከክርስቶስ ከመጽሐፍ ቅዱስ ውጭ የሆነ የኑፋቄ ትምህርት ነው። ውጭ ከሆነ ሌሎቹ በሙሉ ኑፋቄ ናቸው። ይህን ተግባባ። የኑፋቄ ትምህርት ማለት መጽሐፍ ቅዱስ ላይ የሌለ የምታስተምረው ነው፣ የማይለውን የምታስተምረው የኑፋቄ ትምህርት እሱ ነው። ስለዚህ ያንን ነገር ብታስተካክሉ መልካም ነው ለማለት ነው። የዘሪቱ ምን የሚለውን ነው የዘሪቱ ምን የሚለውን ጻፉልኝ።
ያድናል። እሺ ያድናል እንዴ? ጠይቃችሁ ነው በደንብ እሺ። Welcome to a vacation that's so much more with Norwegian Cruise Line. I love more. Copy link, tap. ተባረኩልኝ። እኔ በቾክ ላይ አሜን አሜን። በቤቱ ያጽና። አሜን። ክበሩልኝ። ጄሪዬ ያድናል። አሜን። ኬቢ ወደ እግዚአብሔር ልጅ ነው። እውነቷን ነው። ይሁን የእግዚአብሔር ልቦና ተመልሶ ከሆነ አሜን ብለን ተቀብለናል። ግን ሚዲያውን በሃይማኖት ሰበብ ከሆነ የምትጠቀመው እግዚአብሔር ይቀየማል። ድጋሜ ግን ወደ ኋላ ወደ ነበርክበት የምትመለስ ከሆነ እውነት ግን ልብህ ውስጥ እግዚአብሔር ገብቶ ቃሉ ገብቶልህ እንደዚህ ከሆንክ በጣም ጥሩ ነው። እግዚአብሔር ይመስገን ብሎ መቀበል ደስ ይላል። ኮፒሊንግ ተባረክ። እኔ ኢየሱስም በአደባባይ ያዳኝ ነው ብዬ ተናገርኩ። እኔ ነኝ በኦርቶዶክስ ቤት በከፍተኛው ሳልፈራ የተናገርኩ። ሳልፈራ ፊት ለፊት ኢየሱስ ብቻውን ያድናል ብዬ የምናገረው በኦርቶዶክስ ከበፊትም እኔ ነኝ። ኮንሰርት ያስቆምኩልህ እኔ ነኝ። አመስግን። ኮንሰርት አስቆምልሃለሁ
እኔ እኮ የዘላለማዊ ህይወት መኖሩ ላይ ልዩነት በፕሮቴስታንትና በኦርቶዶክስ ያለበትን ልንገራችሁ። ከጾም በኋላ ወደ ምንድን ነው የሚካሄደው? እውነት እንነጋገር። እኛ ቤት ተጾም 55 ቀን፣ ከዛ በኋላስ ምንድን ነው ያለው? ወደ ጭፈራ፣ ወደ ዳንኪራ፣ ወደ ነበረበት ኖርማል ላይፍ ተመልሶ ይመጣል። ለምን? እውነተኛው ክርስቶስን ስላልተቀበልን። እውነተኛው ክርስቶስ ካለ ሁልጊዜም ትንሣኤ ነው፣ ሁሌም ደስታ ነው፣ ሁሌም በጌታ ደስ ይበላችሁ ነው የሚለው። ከዛ በኋላ ሌሎች ጋር መሄድ አይገባንም ነበር፣ መሆን የለበትም ነበር። እናደርጓለን። ለምን? እውነተኛው ክርስቶስ በውስጣችን ስለሌለ። እውነተኛ ክርስቶስ በውስጣችን ቢኖር ሁልጊዜ ኑሯችን ተመሳሳይ መሆን ነበረበት። ሁልጊዜም በጌታ ነው መኖር ያለብን የነበረው። ልክ ጾሙ ሲያልቅ ጭፈራ፣ ኮንሰርት ነው። ይኸው አሁን ኮንሰርት በኮንሰርት ነው ያለው። ኮንሰርት በኮንሰርት ነው ያለው። እያንዳንዱ ነገር የሚታየው የእኛ ልጆች ናቸው። እያንዳንዱ የኃጢአት ጥግ የሚታይበት እኛ ቤት ነው። ጥግ ድረስ የሚታየው እኛ ቤት ነው። ሶሻል ሚዲያ ላይ የለቀቀ ከስርዓት የወጣ ነገር የምታየው እኛ ቤት ነው። ለምን ጴንጤዎቹ ሳያደርጉ አናየውም ታዲያ? ጌታ ሲገባ፣ በጌታ ስትሆን ነገሮች ይቀየራሉ። ነገሮች እንደሚቀየሩ በእኔ 4 ቀን ሞላኝ። ወፍ የለም፣ ለሚሰድቡኝ መልስ የለኝም። እቺን 4 ቀን የተሰደብኩት ያን ያህል ብዙ አልተሰደብኩም። እውነት ለምና እቺ 4 ቀን ሙቪውላ ነው የተሰራብኝ። ያልተነሳና ቪዲዮ ያልሰራብኝ የለም። እስላም ነበርክ እኮ ዮኒ ማኛ ምናምን፣ ይኸው በእስላም ዘመኑ ትለኛል። ለምን ትለኛል? እኔ ነኝ የፖሰትኩላችሁ። አይ ዲድ ፊት ለፊት ነው እኔማ። እኔን እንዲያውም መሸሽ የነበረባቸው ፕሮቴስታንቶች ናቸው። ከእኔ መሸሽ የነበረባቸው በእውነት ፕሮቴስታንት ነው። ረዛው በዘበለ አንተ ተሳዳቢ ወደዛ አይደልን ማለት የነበረባቸው ፕሮቴስታንት ናቸው እያልኩ፣ እነሱ ግን እንዲህ ብለው ጌታን ካሁን ተቀበለልኝ፣ የግል አዳኙ ሆኖ ተቀበለልኝ፣ የሆነ ሰው ጸሎት አድርጎለት መጣ እያሉ እየጠበቁኝ ነው። በጸሎት ሊቀበሉኝ ደስታ ላይ ናቸው። እኔም አጥንቼ ጠይቄ መልስ ሳጣ ነው ፕሮቴስታንት ሆነው እየነገርኩ መልስ ያጣው ጊዜ የምጠይቃቸው ኦርቶዶክስን ጥያቄዎች አሉኝ። እነሱን መልስ ሳጣ አታገኘኝም። ለአንድ ቀን አልቀመጥም። ቃል ለምድር ለሰማይ ለአንድ ቀን ነው ማወራ። ጥያቄዎቼን ከነገ ጀምሮ አመጣለሁ። ጥያቄን አመጣለሁ። እንደሌላው ዝም ብዬ የሚሄድ ሰው አይደለሁም። ጥያቄን ጠይቄ በስነ ስርዓት እጠይቃለሁ። ጥያቄን እኔ ብቻ ሳልሆን ብዙ የኦርቶዶክስ ልጆች ያያሉ። ያንን ጥያቄ መልስ ይዛችሁ በፔጃችሁ መልሱ። በፔጃችሁ ቪዲዮ ሰርታችሁ መልሱልኝ። መልስ አለ ወደ ቤትና ብላችሁኛል። ጥያቄ አለኝ። ጥያቄ ሲመለስ እናወራለን። ከዛ አንድ ቀን ነው የማላድረው የምነግራችሁ። ስለዚህ ጥያቄዎች ላይ እስከ ዛሬ የተደበቁ ለዘመናት የተደበቁ ጥያቄዎች አሉ። ለዘመናት ተድበስብሰው ያለፉ ጥያቄዎች አሉ። እኔ ጠይቀዋለሁ። በደንብ አድርጌ በጸባይ ነው የምጠይቀው። የምታጭበረብሩበት የምታታሉበት ብዙ መንገዶች ነበሩ። አጭበርብራችሁ ቆይቻችኋል። ከዚህ በኋላ የለም። የኦርቶዶክስ ልጅ እሱን አምኖበት ነው የሚገባው። ጉድ ሊፈላ ነው። የምጠይቀው ጥያቄ 1 ሰዓት ሙሉ ኢየሱስ ክርስቶስ ከንፈሩን መጠጠው የሚል የገድል ትምህርት አለ። አመጣዋለሁ 1 ሰዓት ሙሉ ከንፈሩን ሳመው፣ ጣፈጠኝ ከንፈሩ ነው ያለው። አመጣዋለሁ ፊት ለፊት። እኔ አላልኩኝም። ሳነብ ያዙ ይልቀቁኝ እንዳትል። የኔ ጌታ እንደዚህ እቃቃ የምትጫወቱበት አምላክ የለኝም። ታመጣዋለህ፣ ጽፈዋል፣ ለምን ተባለ፣ በምን ተሆነ ለምትለው መልስ ትሰጣለህ። ይኸውላ ኦልሞስት
750,000 ሰው ያየዋል። አደባባይ ነው የማወጣው ከነ ጥቅሱ ምን እንደሆነ እፖስተዋለሁ። ከዛ መልስ ትሰጣላችሁ። ለእያንዳንዱ ነገር መልስ ትሰጣላችሁ። ሳትናደዱ ሳትበሳጩ ነው የምትመልሱልኝ። ስለዚህ ይሄ ጉዳይ የህይወት ጉዳይ ነው፣ ስለዚህ ጥሪ ላደረጋችሁልኝ ወንድሞቼ እጅግ አድርጌ አመሰግናለሁ። ግን ጥያቄ አለኝ። ጥያቄ ነው። ስለዚህ እንትና ኤፍሬም ባለ ጊዜ አንዳንድ መጽሐፎች አሉ ይዘህ የምትመጣው የገድላት መጽሐፍ ወይም ደግሞ ኤርሚ አለ። ኤርሚን እስቲ ጥሩልኝና አንዳንድ ጥያቄዎች እንዲመለሱ ሳትናደዱ። ኤርሚ አይሳደብም፣ እኔ ቤት በፔጁም ያነባል። እስቲ ኤርሚ ካለ ጥሩትና አንዳንድ ነገሮች ግራ የሚያጋባው እዚህ ጋር መጥቶ ይናገር። እስቲ ኤርሚ ካለ ላኩለት። ኤፍሬም ባለ ጊዜ የምታውቃቸው መጽሐፍ ይዘህ ከሆነ ይዘናና እስቲ እንወያይ። ወይ ደግሞ ጥሩልኝ ወንድማችን ኤርሚያስ ወይም ሜሎስ ሳትበሳችሁ መማማር ስላለብን። አንተ ቤት የሚገባ ኦርቶዶክስ ተዋህዶ የለም እኔ አልከኝ። ከስር ለመስደብ ይገባል። ምን ችግር አለብኝ? እኔ ከስር እየላሰኝ ነው። የሚያከብሩኝ ብዙ የኦርቶዶክስ ልጆች አሉ። ዮኒ ማኛ መብቱ ነው የሚል ብዙ ኦርቶዶክስ ልጆች አሉ። ስለዚህ ያ ያሳስበኝም እሱ አይደለም እያሳሰበኝ ያለው። እንትናን ካለ ንገሩልኝ። ኤርሚ የተወሰነ ነገር ማድረግ ስለምፈልግ እሱ አንዳንድ ነገሮች ገብቶ የተወሰነች ነገር ቢል ነግላ አድርገው እስቲ። ቆይ ላይቭ ነው ያለው፣ ነግ አድርጌዋለሁ። ንገሩት። የሆን እየፈለገ ነው በሉት። በኮሆስት መግባት ይችላል እና ብናዳመጥ ደስ ይለኛል። መጽሐፎች ስላሉት ያለው መጽሐፍ ያንብብልን፣ እንወቅ። አንዱ ምንድን ነው የሰደበኝ ስድብ ደስ የሚል ነው። ደስ የሚል ስድብ ሰደብከኝ። ስለ እናት ሁላ ነው ምታ አወል ሙሰማ ለምን ጉዳይ ነው የመጣው? ማብራታ አወል ሙሰማ በሰላም ነው የላክልኝ? ማብራተር በሰላም ነው ወይ ብሮ? ለማወቅ ፈልጌ ነው። አወሌ ማይሎ ነው ይህ ካምኔ የት አለ? ኤርሚ ቢዚ ነው መሰለኝ። ኤርሚን ንገሩት፣ በኮሆስት ግባ በሉት። እየመጣ ነው። ኦኬ ንገሩልኝ። ኦኬ ክበሩልኝ። ሜሎስ ካለ ሜሎስንም አስገባዋለሁ። እንዴ ደስ ይለኛል። ምክንያት የተረጋጉ ሰዎች ናቸው። ድመቴ መጣ ካልገቡ አለ። You are not going out. Milo, you are not going out. I promise you. Get you, buddy. You done. All right?
ኤርሚሻ ገባ። አዎ ወይኔ ኤርሚሻ መጥቷል። ይኸው ኢንቫይት አደረኩት። ትፈለጋለህ ብራዘር? እንዴት ነህ? ደውለውም ነግረውኝ እኮ ነው። ክበሩልኝ። አየህ መሴጅ ቶሎ ነው የሚያደርሱት። አዎ በጣም ተባረኩልኝ። መሴጅ ያደረሳችሁ ወንድምና እህቶቼ በሙሉ ክብር በሉልኝ። ኤፊና ብሩኬ ናቸው የነገሩኝ። ኤፊ የደወለልኝ ብሩኬ ኤፍሬም ባለ ጊዜው ተባረክልኝ። ኤፍዬ በጣም ነው የማመሰግነው ወንድሜ። ብሩኬም እንደዚሁ ነገር። ሌሎቻችሁ ክብር በሉልኝ። ጥያቄዎች ስላሉ ነው ማብራታ። ጥያቄዎቼ ምንድን ነው? አንተ ከደነቁ የገድላት ትምህርቶች ውስጥ ወይም መጽሐፍ ላይ ካሉ ነገሮች የተወሰነውን በጣም ከባድ ነው የምትላቸው፣ ለመስማት የሚዘገንኑ ነው የምትላቸውን እስቲ እዚሁ ላይ እያሳየ ብትነግረን ደስ ይለኛል። ጊዜ ካለ ማለት ነው። ኧረ በደንብ አለኝ እኔ በደንብ አለኝ። በጣም ብዙ ጊዜ ቴንኪዩ ኢንቫይት ስላደረከኝ ስለመጣሁ ማለት እነዚህ ወኮስት እናድርገው ወይስ እዛ አንተ ጋር ልምጣ? እኔ ጋር ብትመጣማ ደስታዬን አልችልም። ኧረ እንደ እመጣለሁ እኔ እዛ ነው ወገኖች በሙሉ እኔ ጋር እዚህ ያላቸው 1000 ሰዎች እዛ ነው። እዚህ ኦልሞስት 3000 ሰው አለ። ክበሩልኝ። ስለዚህ ወንድማችን ይመጣል። ማስረጃ ሪከርድ አድርጉ ለሁላችንም ስለሚጠቅም። መልስ ካለ ችግር የለብኝም። መልስ ካለ መልሱ ይሄ ነው የምትሉን ከሆነ የምታስረዱን ከሆነ እንሰማለን። ይኸው መልሱን ነው የምንፈልገው። ሌላ ነገር ምንም የለም። እኔ ጋር መልስ ብቻ። ሰላም ይብዛ። እንኳን ሰላም መጣ። ደግሞ ምንም እንዳያደርጉ ሞዴሬተር ነው የማደርገው። ቆይ ትንሽ ቆይ ከነ ስልጣን ነው። ዝም ብሎ ቀልድ የለም። ከገስት ራሱ ማኔጅ ታደርጋለህ። ይኸው ስለዚህ ማንም የሚነቀንቅ የለም። ሪከርድ እያደረግን እንማራለን። ሰላማችሁ ሰዓት ታፕታፕ እያደረጋችሁ ኮፒሊንክ እያደረጋችሁ ተማሩልኝ። ቤተሰብ ሪከርድም አድርጉ። አንተ አሁን የምጠይቅ ምንድን ነው ይሄ ይገባሉ ብለህ የምትላቸው የሚዘገናንኑ እነሱን ነው ማወቅ የምፈልገው። አገልጋዮች መግባት ያለባቸው ካሉ የአንተ ከፈለግ አስገባ፣ ፈልገው ካለ አስገባ። ብሩኬና ማስገባት ትችላለህ ራስህ። ብሩኬ ገዝት ላክልኝ። መጎተት ትችላለህ። ቁጥር ከጻፈልህ ጎትት። አይ ነው ገዝት ላኩልኝ። ገዝት ላይ ከላኩ ኤፍዬና ኤፍ ካለ ሜሎስ እና እስቲ እንስማ። ኮፒ ሊንክ እያደረጋችሁ ቤተሰብ ለመማር ነው። ስድብ የለ ምን የለ ያለው ይነበባል። ከሰው የተጻፈው መነበብ አለበት። ብሩኬ ያለህ ብሩኬ ና ከኤፍሬም ጋር ግን ፎሎ እንኳን አይደለንም። በሰላም ነው። ምን አውቃለሁ። ኢፍ አንድ ሰው ብቻ ነው ፎሎ የሚያደርገው በሰላም ነው። አይደል ነው። እኛንም እኮ ፎሎ ያደረገንም እሱ ይቋጥራል። ፎሎ ይከፍልበታል። አየሩን እያየ ነው የሚያደርገው። ይመች ይቀመጥ። አለን ብሩኬ የለም። ብሩኬ ካለ እና በመጣበት ሰዓት ሪኩዌስት አድርግ፣ ያስገባሃል። ኤርሚ ያስገባሃል። እሺ ጌታ ይመስገን። በጣም ቴንኪዩ ዮኒ። እውነትን ለመፈለግ ያለህን ልብ ያው በጣም ሳላደንቅ አላልፍም። ይሄ ደግሞ አሁን የጀመረ አይደለም። በእያንዳንዱ ሀገራዊ ጉዳይም ላይ ስትናገር፣ እንደዚሁም ደግሞ በመንፈሳዊም ዓለም ላይ ያለው ላይ እንደዚህ ሀሳብ ስትሰጥ እሰማሃለሁ። አንዳንዴ
ያው ብዙ ጊዜ ስለሆነ የምንተዋወቀው ከፌስቡክ ጀምሮ ስለሆነ ይሄ ለእውነት ያለህን አቋም በጣም አደንቅልሃለሁ፣ እወደዋለሁ። እናም ደግሞ እውነት ነው ብለህ ካመንክበት እስከ ፊት ለፊት ድረስ እንደምትጋፈጥ እንደዚህ ትዝብት አለኝ ያየሁት ማለት ነው። እና እግዚአብሔር ይመስገን። ቴንኪው ማየት ስላረከኝም። ያው አሁን እንግዲህ ካሜራዬን ከፍትና ይሄንን ከዚህ ቀጥዬ ሳሳይ ከአንዳንዶቹ ከዚህ በፊት ያሳየኋቸው ናቸው፣ አንዳንዶቹ አላሳየኋቸውም። ግን ዛሬ እንግዲህ ምናልባት የምንችለውን ያህል እናሳያለን። ይህንን ጥያቄ ተቀብሎ ሄዶ ሊመልስልን የሚችል ማነው መጥቶ ሊመልስልን የሚችል ሰው ካለ ሊመልስልን በጣም ደስ ይለናል። ከስድድብ ውጭ በወጣ ማለት ነው እና እንደሱ እናደርጋለን። እሺ እስቲ ቢያንስ አንድ 3 አንድ 3-4 መጽሐፍቶች ብናይ በቂ ነው አይደል? ዛሬ እንዳይበዛቀም 5 አደረኩት። ኦኬ አንድ ብዙ ስለሆነ ይሆን ከመርኩት እኮ እዚሁ ጋር እንዴ። እሺ ጌታ ይባረክ። መጽሐፍቶቹ ብዙ ናቸው። እሺ እነዚህ መጽሐፍቶች እስኪ ዝም ብለን አለፍ አለፍ ብለን እነዚህን መጽሐፍቶች እናያለን። እዚህ ጋር ኦኬ ከነዚህ መጽሐፍቶች እናያለን። ቢያንስ እስቲ 2 3 4 5 ሌሎችም አሉ መጨመር እንችላለን። ግን ከነዚህ ከ4 ከ5 እናያለን። እጅግ እኔ ልቤን ከሰበረውና በጣም ከሚያሳዝነኝ ነገር ብዬ ከምላቸው ከ3ቱ 2ቱ ላይ ይቅርታ። እሺ ወገኖች ኮፒ ሊንክ እና ሼር በደንብ ይደረግ። ኮፒ ሊንክ እና ሼር ታብ በደንብ ይደረግ ወገኖች፣ ጸጋ ይብዛላችሁ። ኢቨን ታቡ ወደ 2-3 ሚሊዮን መድረስ አለበት። ታብ በደንብ ይደረግ። ኮፒ ሊንኩም ወደ 100,000 ቢገባ በጣም ደስ ይላል። ኮሜንት መጽሐፉን ተውት፣ ኮሜንት እንዳንዘጋባችሁ ብለን። እሺ እኔ ልቤን እጅግ ከሚያሳዝነኝ እንዲህ አይነት ነገር በዚህ ቤተክርስቲያን ውስጥ መገኘቱ በቃ ሁሌ ባሰብኩት ሰዓት ላይ ይህንን አባቶች አይተውታል። ይህንን እንዴት ሊጻፍ ቻለ? እንዴት ሊያልፍ ቻለ? እንዴት ሰው እንዴት በሀገሩ የለም ብሎ ከሚያስብለኝ ነገሮች ውስጥ እዚህ አሁን በማሳየው ገድለ ዘርዓ ብሩክ ኦኬ እሺ ገድለ ዘርዓ ብሩክ ላይ ይሄ እንግዲህ መጽሐፉን ማሳየት ስላለብኝ ከውጭ ጀምረው የታተመው ይሄ በአሳታሚው ፈለገ ጊዮን ጊሻ አባይ ቅዱስ ሚካኤልና አቡነ ዘርዓ ብሩክ ደብር የደብሩ ሰበካ ጉባኤ ነው። ጎጃም ውስጥ ነው ያለው። አሳታሚ የምዕራብ ማተሚያ ቤት የታተመው 2010 ላይ ማለት ነው ታኅሳስ 13 ቀን። ይህ መጽሐፍ ያለ አሳታሚው ፍቃድ ይላል። በቤተክርስቲያኒቱ በደብሩ ሰበካ ጉባኤ ጽሕፈት ቤት ስለሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድና በቤተክርስቲያኒቱ የሰበካ ጉባኤ የታተመው ማለት ነው። ይህን ገዳም ለማግኘት የምትፈልጉ አድራሻው ከአዲስ አበባ በባህር ዳር መስመር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው 35 ኪሎ ሜትር ላይ ይገኛል። የምገዛቸው መጽሐፍቶች ሆን ባይዘወይ አንዳንዶች ካልሆኑ በስተቀር አብዛኛው የቤተክርስቲያኒቱ የምትቀበላቸው ነው። አንዳንዶቹ ብያልኩት አንዳንዶች በግለሰብ እጅ የታተሙ አሉ። እነዛም ግለሰቦች በቤተክርስቲያን ውስጥ የሚታወቁ ትልልቅ ሰዎች ናቸው ያሳተሙት። ግለሰቦቹ ራሱ ኦርቶዶክሳውያን ግለሰቦች ናቸው። ኦኬ በዚህ መጽሐፍ ላይ በጣም እጅግ ከሚያሳዝን ነገር አሉ። ብዙ ነገር አለ፣ ግን ከጌታችን ከኢየሱስ ክርስቶስ ጋር ቀጥታ በተገናኘ
የተጻፈ ምዕራፍ 8 ላይ ከገጽ 31 ገድለ ዘርዓ ብሩክ እኔ በያዝኩት እዚህ ማለት ነው። ገጽ 31 ይኸው ምዕራፍ 8 ይኸው ይህን ክፍል ሙሉን አነበዋለሁ። እንዲህ ይላል። አንድ አምላክ በሚሆን በአብ እና በወልድ በመንፈስ ቅዱስ አምነን እግዚአብሔር ለወዳጁ ብፁዕ አባታቸው እኔ አባታችን ብዬ ማለት ስለሚከብደኝ ማለት ነው አባታቸው ዘርዓ ብሩክ በጎ ነገር እንዳደረገለትና ያለ ድምፅ ከሰማይ ደጆችን አልፎ የእሳትን ባህር ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞቻችንና እህቶቻችን ስሙ ይላል። ይህ ጻድቁ አባታቸው ባለ በሕይወት ዘመናቸው ለሚያመልኩት ጸጋን ክብርን ከሚሰጥ ከፈጣሪ ከመላእክት የሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን ከሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ለፊት ቆመ ይላል። መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ሰባቱ ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉንና እግሩን መላ አካላቱን ሁሉ ሳሙ። የሚሳመው ማን ነው? ዘርዓ ብሩክ ነው። ሳሚው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን የዘርዓ ብሩክን አፍ፣ የዘርዓ ብሩክን እግር፣ የዘርዓ ብሩክን መላ አካላቱን ሁሉ ሳመው ይላል። ሊሳም የሚገባው ጌታ መሆኑ ቀርቶ ተሳሚው ፍጥረቱና ማለት ነው። ይህም ብቻ አይደለም። ከዚህም በኋላ እናቱ ማርያም አፉንና እግሩን መላ አካላቱን እንድትስመው በቅንፍ እንድትባርከው አዘዛት። ልክ ጌታችን እንደሳመው ዘርዓ ብሩክን አፉንና እግሩን መላ አካላቱን እንድትስመው ማርያምም የዘርዓ ብሩክን አፉንና እግሩን መላ አካላቱን እንድትስመው ወይ ደግሞ እንድትባርከው አዘዛት። በገነትም በዚህም ዓለም ያሉ ቅዱሳን ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት ነው የሚያደርጉት? ጌታችን መድኃኒታችን ኢየሱስ ክርስቶስ የዘርዓ ብሩክን አፉንና እግሩን መላ አካላቱን ሁሉ እንደሳመው የጌታዬ እናት ቅድስት ድንግል ማርያም አፉን እግሩን መላ አካላቱን ሁሉ እንድትስመው እንዳደረገ መላእክቱም ሁሉ እንዲሁ እንዲያደርጉ አዘዛቸው። መላእክትን ሁሉ እንዲሁ እንዲያደርጉ አዘዛቸው። ማርያም እንዳደረገችውና ጌታ እንዳደረገው ማለት ነው። በጣም ይረብሸኛል ይሄና ሌሎች አሉ። በጣም ብዙ ያሳያሉ። እንዲህም እንዲያደርጉ አዘዛቸው። መላእክትም የፈጣሪያቸውን ትእዛዝ ሰምተው እጅ ሊነሱ መጡ። በየወገናቸው በየማህበራቸው እጅ ነሱ። ስለ ክርስቶስም ደማቸውን ያፈሰሱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት መጥተው በየወገናቸው በየስርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለሙን ሁሉ በጸሎቱ ያድን ዘንድ ከሴቶች ከወለዷቸው ልጆች ተለይቶ ለመረጠው ሴቶች ከወለዷቸው ልጆች ለይቶ ለመረጠው ለእግዚአብሔር በሰማይና በምድር ክብር፣ ፍቅር፣ አንድነት ይገባል ይሉ ነበር አሉ። ከዚያም በኋላ በዚያ በተሰበሰቡት ሁሉ መንበር በዚያ የተሰበሰቡትን ሁሉ መንበር ወይም የበታች አደረጋቸው። እርሱንም ታቦት የበላይ አደረገው፣ ጳጳስም አድርጎ ሾመው ይላል። ይህን ቃል እመለስበታለሁ። እዚህ ጋር በዚያ ከተሰበሰቡት እጅግ ያለችው በዚያ የተሰበሰቡት ሁሉ የተሰበሰቡት እነማን ናቸው? ላስቆጥር። መነኮሳት፣ ደና